ሁላችንም እንነሳና ከእግዚአብሔር ቃል አንድ ክፍል መግቢያ እናነብና ከዛ እንጸልያለን። ዛሬ የምንካፈለው ቃል መጽሐፍ ቅዱሳዊ እምነት ምንድነው በሚል ነው እና ተደላደሉ፣ አትነቃነቁ፣ የጌታ ሥራ የሚበዛላችሁ ሁኑ። ማለትም የቆምንበትን መሰረት ማወቅ አለብን። እምነት የሚለው ቃል ያው ብዙ ጊዜ በጆሮአችን የገባ ቃል ነው፣ እናውቀዋለን ይሄን እውነት። ግን መጽሐፍ ቅዱሳዊ እውነት እንደ እግዚአብሔር ቃል ምንድነው ብለን ደግሞ ልንረዳው ያስፈልጋል። ስለዚህ ዛሬ የምንነጋገረው ቃል ይሄ ነው። ጌታ ይባረክ። እናውጣና ምዕራፍ 11 ዕብራውያን ቁጥር 6ን እንካፈላለን። አብረን እንበለው እስቲ። ያለ እምነትም ደስ ማሰኘት ማንን? እግዚአብሔርን ማስደሰት ስንፈልግ ጌታ ደስ የሚለው በእምነታችን ነው። በእግዚአብሔር ላይ ሙሉ ለሙሉ ስንደላደልና ስንደገፍበት እግዚአብሔር ደስ ይለዋል። ጌታ የተባረከ ይሁን። ወደ እግዚአብሔር የሚደርስ ወይም እግዚአብሔርን አፕሮች የሚያደርግ ማንም ሰው አንደኛ እግዚአብሔር አለ። እስቲ አለ በሉ። እግዚአብሔር አለ። ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። እግዚአብሔር መኖሩን ብቻ ሳይሆን እግዚአብሔር በእምነት ስንጠጋው መልስ ሰጪ አምላክ ነው። እምነታችንን ያከብረዋል እና ይመልሳል። አስቱ መልሶላታል፣ ኃይልዬ መልሶለታል። እንግዲህ ምስክሮች ዛሬ በመካከላችን እነሱ ናቸው። ጌታ የተባረከ ይሁን። ብዙ ነገር ተመልሶልናል። ምን ያልተመለሰ ነገር አለ? በግል ሕይወታችን ዛሬ ስንዘምር ስናመልክ በእግዚአብሔር መንገድ ስንት ነገር ውስጥ አልፈን ነው እግዚአብሔር አምላክ እጁን ያየንበት ብዙ ነገር አለ ብንናገር። ጌታ የተባረከ ይሁን። ስለዚህ እግዚአብሔር ለሚፈልጉት ዋጋ ሰጪ ነው። እንጸልያለን። ሃሌሉያ። ኢየሱስ ስምህ ይባረክ። ሃሌሉያ። ኢየሱስ ቅዱስ እግዚአብሔር ሆይ እናመሰግንሃለን። ዛሬም ይህንን ቀን የሰጠህን አምላክ በአንተ አጀንዳ ላይ መንፈስህ ረድቶ ልንነጋገር በማዕድ ዙሪያ እንደዚህ ስላከማቸህን ስምህ ይባረክ። ጌታ ሆይ ቃልህን ተናገረን፣ መንፈስ ቅዱስ አስተምረን። ምናልባትም ጌታ እግዚአብሔር ሆይ እናውቀዋለን ያልነው ነገር ገና እንዳላወቅነው የምናቅበትም ጊዜ ይሁንልን፣ የምንማርበት ጊዜ ይሁን። እግዚአብሔር ልባችንን ክፈት፣ የመረዳትን ባለጸግነት ስጠን። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ። ቁጭ በሉ። ጌታ ይመስገን። እሺ፣ ክርስቲያናዊ እምነት። ያለ እምነት እግዚአብሔር ደስ ልናሰኘው እንደማንችል የእግዚአብሔር ቃል ይናገራል። እና ክርስቲያናዊ እምነት ምን ማለት ነው ተብላችሁ ብትጠየቁ፣ አንደኛ ክርስቲያናዊ እምነት ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ወይም በስጋ ወደኛ የመጣ የተገለጠ ሊያድነን የመጣ ጌታ እንደሆነ ማመን አንዱ ነው። ሁለተኛ ደግሞ የኔና የናንተ የግል መድኃኒታችን መሆኑን ማወቅና ማመን ሁለቱም ናቸው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ሊያድነን መጣ። ያድናል። ጌታ ስሙ የተባረከ ይሁን። ይሄ ክርስቲያናዊ እምነት ነው እና ይሄን እምነት ማመን መታመንና ተግባራዊ ኑሮ ያለበት ነው። ማመን ብለን ስንናገር ኢየሱስ ክርስቶስ ለሰው ልጆች ኃጢአት እንደሞተ እና ሞትን አሸንፎ እንደተነሳ እናምናለን። አሜን፣ እናምናለን። ኢየሱስ ክርስቶስ በስጋ የመጣበት ምክንያት ሊጎበኘን አይደለም፣ ነገር ግን ሊሞትልን ነው፣ ዋጋ ሊከፍል ነው፣ ከእግዚአብሔር ጋር ሊያስታርቀን ነው። የመጣበት ምክንያት ይሄ ነው እና ማመን ያስፈልጋል። አንዱ እምነት ኢየሱስ ክርስቶስ በስጋ ተገለጠ ማለትም አንደኛ ዮሐንስ ላይ ሲናገር ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ የክርስቶስ ተቃዋሚ መንፈስ ነው። ምክንያቱም እግዚአብሔር ልጁን የላከበት ምክንያት የውርደት አመጣጥ የመጣበት ምክንያት እኛን ከተዋረድንበት ሊያወጣ ነው። አንዱ ነገር ይሄ ነው። ሁለተኛ ነገር ደግሞ ለኛ ሞቶልናል፣ ሞትን አሸንፎ ተነስቷል። ይሄ ማመን የሚለው ቃል ነው። ምን ታምናላችሁ ብትባሉ ክርስቶስ በስጋ ተገለጠ፣ በመስቀል ላይ ሞተልኝ፣ ሞቶ ተቀበረ፣ ሞትን አሸንፎ ተነሳ፣ አሁን በአብ ቀኝ አለ፣ ስለኔ ይማልዳል። ይሄ እምነታችን ነው። ጌታ ስሙ የተባረከ ይሁን። ሁለተኛው መታመን የሚለው ቃል ነው። ይሄም ደግሞ ደህንነት ወይም መዳን የኔ ጥረት እንዳልሆነ
በኔ ጉልበት እንደማልድን፣ በኔ ዕውቀት፣ በኔ ችሎታ እንደማልድን፣ ነገር ግን እግዚአብሔር በሰጠኝ ፍቅርና እግዚአብሔር በሰጠኝ ጸጋ ላይ በመታመን እግዚአብሔር ላይ መደገፍ እንደሚያስፈልግ፣ ይሄ ማመን ሳይሆን መታመን ነው። ወንበር እንደሆነ እናምናለን፣ ታመንን ግን እንቀመጥበታለን፣ እንደገፈዋለን። እንደዛ ነው እግዚአብሔር አምላክ ማመናችንን ብቻ ሳይሆን በሱ ላይ መደገፋችንን ይፈልገዋል። ያ የተረዳነው ነገር የምንቆምበት ነገር ነው። ጌታ ስሙ የተባረከ ይሁን። ሶስተኛው ግን ተግባራዊ ኑሯችን ነው። እስቲ ተግባራዊ ኑሮ በሉ። ይሄም ወገኖቼ በኢየሱስ ክርስቶስ ትምህርት መሰረት ፋውንዴሽኑ የሱ ትምህርት ሆኖ በዛ ትምህርት ላይ እኔና እናንተ በፍቅር በመታዘዝ ስንኖር ይሄ ወገኖቼ እምነት ይባላል። እምነት ማለት ዝም ብሎ የአእምሮ ዕውቀትና አምናለሁ የሚባል ቃል ብቻ አይደለም። ፍቅር አለበት፣ መስማት አለበት፣ መታዘዝም አለበት እዛ ውስጥ። ያ እውነተኛ እምነት እንደሆነ የእግዚአብሔር ቃል ያረጋግጣል። ጌታ ስሙ የተባረከ ይሁን። 3 ነገር ብያቸዋለሁ። ማመን፣ መታመንና ኑሯችን የሰማነውን ነገር እንኖረዋለን። ለኔ ህይወት ክርስቶስ ነው እንደምንል ጌታ ስሙ የተባረከ ይሁን። እና ባጭሩ ክርስትና ዝም ብሎ እምነት ወይም ዕውቀት ብቻ ሳይሆን በእግዚአብሔር ላይ መዳገፍ፣ እንደገና በእግዚአብሔርም እንደገና ነገር መኖርም ጭምር ነው። እና እነኚህ እምነት ሲባል መጽሐፍ ቅዱስ ላይ 4 ነገሮችን ላሳያችሁ ፈልጋለሁኝ። አንደኛው የማያድን እምነት ነው። እምነት ይባላል፣ ነገር ግን አያድንም። ይሄንንም ማወቅ ያስፈልጋል። ጌታ ስሙ የተባረከ ይሁን። አሁን መጽሐፍ ቅዱስ ላይ እግዚአብሔር አንድ እንደሆነ ታምናለህ ይላል መጽሐፍ ቅዱስ። ሰይጣንም ያምናል። አስባችሁታል ይሄን ነገር? ሰይጣንም እኮ አማኝ እኮ ነው። ምንድነው የሚያምነው ሰይጣን? እግዚአብሔር አንድ እንደሆነ ያምናል። እንደውም ይንቀጠቀጣል። ግን የሚገርማችሁ ነገር ግን ሰይጣን እግዚአብሔርን አይወደውም። ሰይጣን እግዚአብሔርን አያመልከውም፣ ነገር ግን ያምናል። ምክንያቱም ከኛ ይልቅ እሱ በሰማይ እግዚአብሔር ማን እንደሆነ አይቷል። የእግዚአብሔርን ልክ ያውቀዋል። ስለዚህም እግዚአብሔር ሲባል ታስታውሳላችሁ፣ ጌታ ኢየሱስ ክርስቶስ ወደ ማዶ ሲሻገር በጌርጌሴኖን የነበረው ያ ብዙ ሺህ አጋንንት ሌጊዮን የነበሩበት ሰውዬ በቃ እዛ ውስጥ የነበሩ መናፍስቶች ሁሉ በቃ ተንቀጠቀጡ። ልታጠፋን መጣህ አሉ። ያውቁታል፣ ኢየሱስን ያውቁታል። ነገር ግን የኛ እምነት ከዚህ ለየት ያለ ነገር ነው። ስለዚህ የማያድን እምነት እንዳለው ወቁ። አንዳንድ ሰዎች እናምናለን ይላሉ፣ ነገር ግን ምን እንደሚያምኑ አይታወቅም። ነፋስ ይመኑ ወይም ኢየሱስን ይመኑ አይታወቅም። እና እምነት በመስማት ነው። መስማትስ በእግዚአብሔር ቃል ነው። ጌታ የተባረከ ይሁን። ሁለተኛው የዳንበት እምነት ነው። የዳንበት እምነት ማለት ያዳንን እምነት፣ ጸጋውና እምነት። ጸጋው በእምነት አድኗችኋል። ይሄም የእግዚአብሔር ስጦታ ነው። ማንም እንዳይመካ ከሥራ አይደለም። እስቲ በጸጋው ነው የዳንኩት በሉ። በእምነት ነው የዳንኩት። ስለዚህም ወገኖቼ ይሄ እውነተኛ እምነት ነው። እግዚአብሔር በነፃ ነው ያዳነኝ። ክርስቶስ በመስቀል ላይ የሰራውን ስራ አምኜን የዳንኩት። ይሄ ያድናል። ጌታ የተባረከ ይሁን። ሶስተኛው ደግሞ ትንሽ ወይም ጎደሎ እምነት የሚለው ቃል ነው። ጌታ ኢየሱስ ክርስቶስ ራሱ እናንተ እምነት የጎደላችሁ አላቸው። እና ጴጥሮስ ለምሳሌም በውሃ ውስጥ ሰመጠ። ማዕበል ላይ ይራመድ ነበረ። ነገር ግን በኋላ ማዕበሉ ንፋሱን ሲመለከት መስመጥ ጀመረ። ከዛም ጌታ ሆይ አድነኝ አለ። ጌታም እምነት የጎደለ ብሎታል። እና ምንድነው እምነት ጎደለ ማለት? ማቴዎስ 6 ላይ በተለይ የሚገልጽልን ቃል አለ። እናንተ እምነት የጎደላችሁ ብሎ ጌታ ይናገራል። ምንድነው ያ ነገር? በሰላሙ ጊዜ ያመነውን ኢየሱስ ክርስቶስ ችግር ሲመጣ አላምንህም ስንለው ትቶኛል እግዚአብሔር። ይሄ ጎደሎ እምነት፣ ትንሽ እምነት ነው። በቃ በጥሩ ጊዜ እግዚአብሔር ከኛ ጋር ነው፣ ሃሌሉያ። ችግር ሲመጣ ግን እግዚአብሔር አለ እንዴ ዛሬ? እግዚአብሔር ዛሬ ይሰማኛል እንዴ? እግዚአብሔር ዛሬ ይረዳኛል እንዴ? እግዚአብሔር ቢኖር ኖሮ። ይሄ ጎደሎ እምነት ነው። እግዚአብሔር አለ። እምነት ሁል ጊዜ እግዚአብሔር አለ ነው የሚለው። ጌታ የተባረከ ይሁን። እንግዲህ ይሄንን በምን ላስታውሳችሁ መሰላችሁ? ያቺ ሴትዮ የሲዶናዋ ሴት የመጨረሻ ዱቄት፣ የመጨረሻ መብል ቤቷ ውስጥ ነበረ። የመጨረሻ እግዚአብሔር ደግሞ አዘጋጅቻለሁ ብሎ የእግዚአብሔርን ሰው ላከው እዛ ቤት። እና አዘጋጅቻለሁ ብሎ እግዚአብሔር ሲናገር ልክ ብዙ ኩንታል እህል፣ ብዙ ሊትር ዘይት የተቀመጠ ነው የሚመስለው። ጻድቅ ግን በእምነት በሕይወት ይኖራል። ጌታ የተባረከ ይሁን። ባከማቸነው ነገር ብዛት አይደለም ጌታ የሚያኖረን ወገኖቼ፣ በሱ ላይ ታምነን ተደግፈን ነው ያኖራል እግዚአብሔር። አሜን አሜን። ስለዚህ በዛ ቦታ ላይ የመጨረሻ እንጎቻ፣ የመጨረሻ ዘይት፣ ነገር ግን ቃሌን ስሚ አላት። ነብይ እንደሆነ ገብቷታል። ስለዚህ የእግዚአብሔርን ቃል ሰማች፣ ታዘዘች። ማድጋውም፣ ማሰሮውም፣ ዘይቱም፣ ዱቄቱም በዛ በረሃብ ዘመን ሁሉ በተአምር። ጌታ የተባረከ ይሁን። ስለዚህ አሁን ትንሽና ጎደሎ እምነት በችግር ጊዜ እግዚአብሔርን፣ በክራይስት ጊዜ እግዚአብሔርን አይቀበልም።
በቃ እግዚአብሔር ትቶኛል፣ እግዚአብሔር ከኔ ጋር አይደለም። ያቺ ሴትዮ ግን ምን አለች መሰላችሁ? ሕያው እግዚአብሔርን እቺን በልተን እንሞት ዘንድ አለች። ግን እግዚአብሔር ሕያው ነው። ታውቃላችሁ ችግሩ አለ፣ እግዚአብሔር ግን ሕያው ነው። ታውቃላችሁ ችግርን እንትን አትበሉ እያልኳችሁ አይደለም። ችግር ነው። ችግር በሕይወታችን ይመጣል። ልክ ነው፣ ችግር አለብን። ነገር ግን እግዚአብሔርም አለ። አይ ችግሩም አለ፣ እግዚአብሔርም አለ። ችግር አለ ግን ከእግዚአብሔር አይበልጥም። ቦታውን እንሰጠዋለን። ችግር አለ። ይሄ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው። በችግሬ ጊዜ ወደ እግዚአብሔር ልጮህ እንጂ ችግሬ እኔን አስጮሆኝ እግዚአብሔርን እንዳሳንሰው አይደለም። እግዚአብሔር ትልቅ ነው። እምነት እግዚአብሔር አለ ይላል። ጌታ ስሙ የተባረከ ይሁን። ሌላው ትልቅ እምነት የሚለው ቃል እግዚአብሔር ደስ የሚሰኝበት እምነት። የከነዓኗን ሴት ታስታውሳላችሁ፣ ወይም የሮማው መቶ አለቃ ታስታውሳላችሁ። እና የከነዓኗን ሴት ብትመለከቱ ጌታ እግር ስር ወድቃ ፈውስልኝ አለች። ልጄን ፈውስልኝ። የሚገርመው ነገር ስትጸልይ፣ ስትጮህ፣ ስትለምን ጌታ መልስ አልሰጣትም፣ ዝም አላት። ወገኖቼ እግዚአብሔር ዝም አለ ማለት አይመልስም ማለት አይደለም። የቆየ ጸሎት ማለት እግዚአብሔር ረሳ ማለት አይደለም። እግዚአብሔር ለኛ ጆሮ የሰጠ እሱም ጆሮ አለው፣ ለኛም አፍ የሰጠ እሱም ይናገራል። ነገር ግን በራሱ ጊዜ እግዚአብሔር ይናገራል፣ በራሱ ጊዜ እግዚአብሔር ይመልሳል። ስለዚህ እግዚአብሔር ማን ነው ፍርድ የሚያስተምረው? ራሱ በራሱ ጊዜ የሚናገር ራሱን የቻለ አምላክ ነው የሚያውቅ። እንደውም ሐና ምን አለች? እግዚአብሔር አዋቂ ነው፣ ያውቃል እግዚአብሔር። ጌታ ስሙ የተባረከ ይሁን። እና ትልቅ እምነት እቺ ሴትዮ ትለምናለች፣ ነገር ግን መልስ የላትም። እንደገናም ደግሞ ደቀ መዛሙርቶቹም አዩና ኢየሱስ ክርስቶስ እቺን የከነዓን ሴት ሊመልስላት እንዳልፈለገ የእሷ አምላክ እንዳልሆነ አድርገው ገምተው አሰናብታት አሉ። ይሄም ጆሮ ውስጥ እየገባ ነው፣ አሰናብታት። ጌታ ኢየሱስ ደግሞ የሰጠው መልስ ደግሞ ከአፉ የወጣውን ተመልከቱ። የልጆችን እንጀራ ለቡችሎች አይሰጥም አለ። ይሄም ወገኖቼ በልቧ ውስጥ የተከፈለ ነገር አለ ወይንስ የለም? አንዳንድ ሰው ወገኖቼ እስኪነካ ነው፣ ያቺ ነገር ስትነካ ነው ልክ እንደ በተን ከነገራችን የሚያስነሳን። የሚገርማችሁ ነገር እቺ ሴት አንድና አንድ ሐሳብ አላት። ያም መልሴ ኢየሱስ ነው ብላ ነው የመጣችው። ገብቷችኋል? ኢየሱስ ክርስቶስ ባይመልስ ሌላ ኦፕሽን አለኝ አትልም። እኛ ቤተሰብ አለን፣ እናቴ፣ አባቴ፣ ሌላ ደግሞ ሀገር ደግሞ እንደገና ደግሞ ክርስትና እናቴ አለች። እና አንዳንድ ጊዜ ምንድነው ስላል እዚህ ካልተስማማኝ እዛ ሄዳለሁ እላለሁ። በጌታ ፊት ግን እንደዛ አይደለም። አንድና አንድ እሱ ብቻ ነው። ኢየሱስ አልተስማማኝምና ሌላ ቦታ መልስ አገኛለሁ አይባልም። መልሳችን እሱ ጋር ብቻ ነው ያለው። ስለዚህ ባይመልስም ስቲል እጠብቀዋለሁ። እቺ ሴትዮ እንደዛ ነች፣ አስገራሚ ሴት ነች። እና የልጆች እንጀራ ለውሾች ሲባላው ምን ትላላችሁ ወገኖች? እኔ እንደ ሰው ሳስብ በተለይ እንደኛ ኮሚኒቲ ሁለተኛ ኢየሱስ ጋር አልመጣም ነው የሚባለው። ሁለተኛ ቸርች አልሄድም እንደዚህ እኮ እንደዚህ ብሎ እኮ መለሰልኝ። ወገኖቼ ተስፋ አልቆረጠችም። ከዛ በኋላ ጌታ ኢየሱስ ክርስቶስ ምን አላት መሰላችሁ? አንቺ ሴትዮ እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ። ሃሌሉያ፣ ጌታ ይባረክ። ዛሬ ልጮህባችሁ ነው መሰለኝ። እምነትሽ ታላቅ ነው። ስለዚህ ትልቅ እምነትም አለ። ጌታ የተባረከ ይሁን። እግዚአብሔርን ደስ የሚያሰኘው ትልቅ እምነት አለ እና እምነት እግዚአብሔርን ደስ ያሰኘዋል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል የእግዚአብሔር ቃል። ወደ እግዚአብሔር የሚደርስ አንደኛ እግዚአብሔር አለ፣ ለሚፈልጉትም ዋጋ ሰጪ መሆኑን አያችሁ። እምነት ማለት በእግዚአብሔር ላይ መደገፍ፣ ሙሉ ለሙሉ መደገፍ ማለት ነው። ለዚህ ነው እግዚአብሔር ለእምነት ትልቅ ቦታ የሰጠው። ትልቅ ቦታ በክርስትና እምነት ውስጥ እምነት ትልቅ ቦታ አለው። ምክንያቱም ከራሳችን ነገር ወጥተን በፈጣሪ ላይ መደገፍ ስለሆነ። ክርስቲያን በራሱ አይደለም፣ በሰዎችም አይደለም፣ በገንዘብ አይደለም፣ በችሎታችንም አይደለም። በቃ የለመድናቸው ሩቲኖች ስለሆኑ አይደለም የምንኖረው የሚያኖር ስላለ ነው። ሙሉ ለሙሉ በእግዚአብሔር ላይ መደገፍ ነው። ጌታ ስሙ የተባረከ ይሁን። እግዚአብሔር ለእምነት ትልቅ ቦታ ሰጥቶታል። ጌታ ስሙ የተባረከ ይሁን። እግዚአብሔርን ማስደሰት አንችልም እና ስለ እምነት ስንነጋገር ሁለት ነገሮችን አሳያችኋለሁ። አንደኛ በህልውናው ማመን፣ ሁለተኛ በእግዚአብሔር ባህሪ ላይ ማመን። ሁለት ነገሮች ያስፈልጋሉ። አንደኛ እግዚአብሔር አለ። እምነት ምን ይላል መሰላችሁ? እግዚአብሔር አለ። እግዚአብሔር አለ። እግዚአብሔር አለ። እምነት ሁል ጊዜ ወገኖቼ የትም ልግባ የትም ልውጣ፣ ምንም ከፍታ ምንም ዝቅታ፣ ምንም ጥሩ ምንም መጥፎ ነገር ይምጣ፣ እግዚአብሔር አለ። እግዚአብሔር የማያየው ነገር የለም። እግዚአብሔር የሌለበት ቦታ የለም። እንደውም ዳዊት ሲናገር ከመንፈስ ወዴት ነው የምሄደው ይላል። ካንተ ወዴት ነው የምሸሸው? እና ወደ ሰማይ ቦታ አንተ በዛለህ፣ ወደ ታች ወደ ሲኦል በወርድ አንተ በዛለህ፣ ክንፍ አውጥቼ ወደዛ ማዶ ብበርም አንተ በዛ ትገኛለህ ማለት እግዚአብሔር በሁሉ ቦታ ነው። በጣም የሚገርማችሁ ነገር
እግዚአብሔር በሁሉ ቦታ ብለን ስንመለከት አይተኛም አያንቀላፋም ብለን ስንናገር እግዚአብሔር ያያል ማለት ነው። አንድ አፍታ አይኖቹ እንደዚህ አይጨፈኑም፣ ሁሌ ያያሉ ማለት ወገኖች ይሄን ቃል ስንነጋገር ይራራልናል፣ እየራራ ያያይናል። የአባትን ልብ ካወቀን እግዚአብሔር የሚያይበት ምክንያት ፖሊስ ስለሆነ አይደለም። እግዚአብሔር የሚያይበት ምክንያት ስለሚጠነቀቅልን ነው። ጌታ ስሙ የተባረከ ይሁን። አንድ አፍታ ሳያይ እግዚአብሔር የቀረበት ነገር ወደኔ የመጣ ችግር አለ ብዬ እኔ አላምንም። ሁሉንም እግዚአብሔር ያየዋል። በእግዚአብሔር አይን ፊት ሁሉ የተገለጠ በቃ ሁሉን በዕብራውያን 4 ላይ ሲናገር በሱ አይኖች ፊት ነገሮች ሁሉ የተገለጡ የተራቆቱ ናቸው ይላል እግዚአብሔር ቃል። ሁሉን ያያል እግዚአብሔር። ስለዚህ በእግዚአብሔር ማየት እተማመናለሁ። ደስ የሚለኝ ይሄ ነው። ሁሉ ጊዜ የምላችሁ ነገር አለኝ። ያለ ጌታ ፍቃድ ከጸጉሬ አንዷ አትወድቅም። ምን እንደሚቀጥል ታውቃለህ ሮሲ አለኝ። ጌታ ይባርክ። እና ስመለጥ እኔ አላወቅኩትም። ጌታ ግን እያንዳንዷ ጸጉር ይቆጥራት ነበር። እንኳን የጭንቅላቴን ቁጥር አለ የቀደበኝ ቁጥር አላውቀውም። እኔ ግን የሚገርማችሁ ነገር ግን ከኔ የበለጠ እኔን የሚያውቅ እግዚአብሔር እንዳለ አውቃለሁኝ። እረፉ ባካችሁን። እግዚአብሔር አለ። እና መጽሐፍ ቅዱስ ሲናገር በህልውናው መኑ። ማንም ወደ እግዚአብሔር የሚደርስ አንደኛ እግዚአብሔር አለ ብሎ ማመን አለበት። እግዚአብሔር አለ፣ God exists። ሰነፍ ናቸው በልባቸው እግዚአብሔር የለም ብለው የሚያምኑ ሰነፎች ናቸው ይላል እግዚአብሔር ቃል። ታውቃላችሁ በሬዎች እንኳን ግጠው ወደ በረታቸው ይመጣሉ። ነገር ግን ዛሬ ሰነፎች እያበላቸው እያጠጣቸው በሱ ትከሻ ተሸክሟቸው እግዚአብሔር አምላክ እየተጠነቀቀላቸው በራሳቸው ያለ እግዚአብሔር የኖሩ ይመስላቸዋል። ሰነፎች ናቸው። መጽሐፍ ቅዱስ ግን ወገኖች ለጠቢባን ጌታ ስሙ የተባረከ ይሁን እግዚአብሔር አለ ይላሉ። ጌታ የተባረከ ይሁን። ሌላው በባህሪው እናምናለን። እግዚአብሔር ባህሪ ያለው አምላክ ነው። ጌታ የተባረከ ይሁን። አሁን እግዚአብሔርን አወቅን ብለን ከተናገርን እግዚአብሔር ማን እንደሆነ ማወቅ ያስፈልጋል። አያችሁ በተለይ ዳንኤል ላይ ስታነቡ እግዚአብሔርን የሚያውቅ ሕዝብ ይበረታል ያደርጋል ይላል እግዚአብሔር ቃል። አሁን የኛ ብርታትና የኛ ድርጊት ምክንያቱ እሱን በማወቃችንና እሱ የኛን ስራ ስለሚሰራ ነው። ምክንያቱ ይሄ ነው ወገኖች። ለአንድ አፍታ እግዚአብሔርን አውጥተን የሚሆንልን ነገር አለ ብለን አናስብም። አንድ አፍታ እያንዳንዷ ነገር በእግዚአብሔር ሚዛን ተመዝና በህይወታችን የምትሰራ ነገር ነች። ጌታ ስሙ የተባረከ ይሁን። ስለዚህም በእግዚአብሔር ህልውና እናምናለን። ጌታ ስሙ የተባረከ ይሁን። በባህሪውም እናምናለን። የእግዚአብሔር ባህሪ ምን ይመስላል ብላችሁ ብትጠይቁ ወገኖች እግዚአብሔር አምላክን የተረዱ ሰዎች ይናገሩት። አሁን መጽሐፍ ቅዱስ ላይ ስለ እምነት አባቶች ይናገራል። የእምነት አባቶች እግዚአብሔርን አውቀውት ኖረዋል። ለኛ ደግሞ ተጽፎልናል ለትምህርታችን። ጌታ ስሙ የተባረከ ይሁን። 1 2 3ን አሳያችኋለሁ። ኖህን ብትመለከቱ የጥፋት ውሃ መጥቷል ተባለ። ምድርን አጠፋታለሁ ሰውን በመፍጠሬ ተጸጽቻለሁ አለ እግዚአብሔር። ሰው አካሄዱ ተበላሽቷል። ስለዚህም እግዚአብሔር ከመፍረዱ በፊት ከጎፈር እንጨት መርከብ ስራ አለው። መርከቡ እሱ ራሱ ሰርቶ እሱንም ቤተሰቡንም የሚሰማውን አምኖ የሰማውንም የሚያስመልጥበት ነው። ዛሬ መርከባችን ክርስቶስ ነው። ጌታ ማምለጫችን ማን ነው? ኢየሱስ። ጌታ የተባረከ ይሁን። ስለዚህ ኖህ እግዚአብሔርን እየፈራ መርከብን በእምነት አዘጋጀ ይላል የእግዚአብሔር ቃል ሲናገር። ኖህ እስቲ እግዚአብሔር ተናግሮታል። እግዚአብሔርን ባያምነው ኖሮ መርከብ አዘጋጅ የሥጋ ለባሽ ፍጻሜ ደረሰ ተብሎ አምኛለሁ ብሎ ባያደርገው ኖሮ ያንን መርከብ ከሚጠፉት ጋር አብሮ ይጠፋ ነበር። የሚገርም ነገር ነው። ኖህ ግን እግዚአብሔርን ፈራ ይላል። ታውቃላችሁ እግዚአብሔር ይባርከን እግዚአብሔርን በመፍራት አሜን አሜን ባካችሁ። እግዚአብሔር ይባርከን። አያችሁ እግዚአብሔር ሲናገር ኖህ እግዚአብሔርን አመነ። ምድር በጤዛ ነው የምትረሰርሰው። የሚገርመው የጥፋት ውሃ መጥቶም ታይቶም በታሪክ አይታወቅም። ኖህ አያውቀውም ይሄን ታሪክ። እግዚአብሔር ግን ይሄ ይሆናል አለው። ይሄ ይሆናል ሲለው እግዚአብሔርን እየፈራ መርከብ አዘጋጀ ብቻ አይደለም የሚለው። እንደገናም ደግሞ መጽሐፍ ቅዱስ ሲናገር የጽድቅም ሰባኪ ይለዋል። ሰበከ ወንጌልን። ጌታ የተባረከ ይሁን። ጥፋት መጥቷል ንስሐ ግቡ። ልክ ጌታ በስጋ ምድር ላይ ሲመላለስ የምድር ፍጻሜ እንደደረሰ የእግዚአብሔር መንግስት ቀርባለች ንስሐ ግቡ እያለ እንደሰበከ ኖህም የጥፋት ጊዜ ደርሷል እናንተ ሰዎች ንስሐ ግቡ እያለ ይሰብክ ነበረ። ሰው ካላመነ ለምን ይሰብካል? እና የሚገርማችሁ ነገር ነው ኖህ እንደዛ አይነት ሰው ነበረ። ኖህ ታዲያ መርከብ በመስራቱ ዓለምን ኮነነ ይላል። አንቺ ዓለም ትጠፊያለሽ፣ ከሚጠፉት ጋር አልጠፋም። ጌታ ስሙ የተባረከ ይሁን። ይሄን ያደረገ የእምነት ውሳኔ ነው። እምነት ይወስናል። ጌታ የተባረከ ይሁን። ሌላው አብርሃምን ተመልከቱ። አብርሃም ወደማያውቀው አገር ከሀገርህ ከወገንህ ከዘመዶች ተለይተህ እኔ ወደማሳይ አገር ውጣ ብሎ እግዚአብሔር ሲናገረው የት እንደሚሄድ አያውቅም። ግን እግዚአብሔር እንዳለው ግን ያውቃል። እግዚአብሔር ሲናገር ይሰማል። ጌታ ስሙ የተባረከ ይሁን። ባለፈው ብያቸዋለሁ። ሰለሞን በተኛበት እግዚአብሔር ተናገረው። ተኝቷል እኮ በገባውን ሲሰዋ ውሎ ተኝቷል። በተኛበት በህልም መጣና እግዚአብሔር አምላክ አናገረው። ምን እንድሰጥ ለምን? ይኸውላችሁ እግዚአብሔር እንደዚህም ቆመንም ይናገረናል፣
ተኝተንም ይናገረናል። ሁለቱም ግን ይሰማሉ። እግዚአብሔር ይናገር እንጂ አልዓዛርም ሰምቷል። ጌታ የተባረከ ይሁን። የሞተም ይሰማል። ሙታን ይሰማሉ የእግዚአብሔርን ድምጽ። ጌታ ስሙ የተባረከ ይሁን። እግዚአብሔር ይናገር እንጂ ተራራውም ይሰማዋል፣ ወፎች ይሰማሉ፣ ምኑም ይሰማል። እግዚአብሔር ብቻ ስፔሲፊክ ይናገረው። የሚገርማችሁ ነገር ነው። እዚህ ጋር ስትመለከቱ አብርሃም ውጣ ሲለው የት እንደሚሄድ አያውቅም። ተነስቶ ወጣ ይላል እግዚአብሔር ቃል ሲናገር። ያ ብቻ አይደለም፣ ይስሐቅን ሰዋልኝ ሲለውም እምነቱ አድጓል። ምዕራፍ 22ን ታስታውሳላችሁ። ይስሐቅን በመሰዊያ ላይ ነገሩን ለማሳጠር አስተኝቶ ቢላዋ ነሳ ይላል። እግዚአብሔር ነው ተው ያለው። ነገር ግን አብርሃም እግዚአብሔርን አምኖ አሁን አብርሃም በእምነት ይስሐቅን በመሰዊያ ላይ ባያስቀምጠው ኖሮ እግዚአብሔር የተናገረውን ቃል አስታውሱ። ከሱ በኋላ ምን ያህል እንደምትፈራኝ አሁን አውቄያለሁ አለ። አንድ ልጅን አልከለከልከኝም፣ ስለዚህ ምንም ደግሞ እንዲያደርጋለሁ ለአንተ ብቻ አይደለም ባንተ ላመኑ ለምድር ወገኖቼ። የአብርሃም ለኛ አባትነትና በረከት የመታዘዙ ውጤት ነው። እግዚአብሔርን አምኖ የመታዘዙ ውጤት ነው። አብርሃም ባያምንና አብርሃም ባይታዘዝ የአማኞች አባት አይባልም ነበር። ለኛ ምስክሮች ናቸው። ሙሴን ተመልከቱ። በአጭሩ ከግብጽ ክብር ከግብጽ ብዙ ሀብት ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። እንዴት አመነ? ማንን አመነ? የእግዚአብሔርን ቃል። ከየት ሰማው? ከእናቱ ጡት እያጠባች አንተ የዚህ ወገን ነህ አለችው። ከዛ ከፈርዖን ቤት የልጅ ልጅነት እዛ ከሚገኘው ምቾትና ክብር ጊዜያዊ ክብር ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። እምነት ወደ ውሳኔ አምጥቶታል። ምን ይላል እግዚአብሔር ቃል? ብድራቱን ትኩር ብሎ ተመልክቷል ይላል። ብድራት ታውቃላችሁ? ደሞዝ አምኜ የሚከፈለኝ ወደ እግዚአብሔር የሚቀርብ ሰው እግዚአብሔር እንዳለ እግዚአብሔር ኤግዚስት ያደርጋል። እንደገናም ደግሞ እግዚአብሔር ለሚፈልጉት አምነው አፕሮች ለሚያደርጉት ሰዎች ዋጋ ሰጪ እንደሆነ ያምን ዘንድ ያስፈልገዋል። ስለዚህም ሙሴ አመነ፣ መከራ መቀበልን መረጠ። ምክንያቱም ደሞዝ አለኝ አለ። ስለዚህ ሙሴ ወጣ፣ የብዙ ሕዝብ ታዳጊ ሆኖ እግዚአብሔር ቀብቶ ላከው። ስለ ረዓብ ስትመለከቱ ጋለሞታዋ ይላል ታሪኳ። ጋለሞታዋ ስሟ ጋለሞታ ነው። የሚገርመው ነገር ግን ይኸውላችሁ የቀድሞ ታሪካችን ጋለሞታ ኃጢአተኛ የቀድሞ ስማችን ነው። ጋለሞታ የሚል ስም ነበራት። እቺ ሴት አምና ሰላዮቹን ደበቀች። አምና ባታምን ኖሮ አንቺ ሴት አስወጪ እነኛን ሰዎች ስትባል እነኚሁ ማለት ትችል ነበር። ነገር ግን ልባችን ቀለጠ አለች። ለእስራኤል አምላክ ለእግዚአብሔር ልባችን። እሷ እኮ ከነዓናዊት ነች፣ አህዛብ ነች። ነገር ግን ልቧ ለእግዚአብሔር ተሸንፏል። እግዚአብሔርን አምነዋለች። እምነቷን በምን ገለጠች ይላል? ሰላዮቹን በመሰወር ሁለተኛ ደግሞ በሌላ አቅጣጫ ደግሞ ወታደሮቹ ስትልካቸው እምነቷን በተግባር አሳየች። ደስ የሚላችሁ ነገር ግን ምንድነው? ማቴዎስ ላይ ስታነቡ 4 ሴቶች አሉ፣ የእምነት ሴቶች። አንዷ ረዓብ ነች፣ ጋለሞታዋ። ምን ሆነች ይላል የእግዚአብሔር ቃል? የኢየሱስ ክርስቶስ የዘር ግንድ፣ የተረገመች ሴት፣ የተባረከች ሴት። በምንድን? በውሳኔዋ። በምንድን? እምነት ይወስናል። ጌታ የተባረከ ይሁን። እና እምነት ዝም ብሎ አምናለሁ ብቻ አይደለም፣ እምነት ይሰራል። ጌታ ስሙ የተባረከ ይሁን። ታዲያ እምነትና ስራን ልንመለከተው ያስፈልጋል። በጸጋና በእምነት የዳነ ሕዝብ ምንድነው የሚሰራው ስራ? እኔና እናንተ ሰርተን አልዳንም። በሉት እስቲ እንደገና። ሰርቼ አልዳንኩም። ሰርቼ አልዳንኩም። ሰርቼ አይደለም የዳንኩት፣ ነገር ግን ስለ ዳንኩ ግን እሰራለሁ። ታውቃላችሁ ልዩነት አለው። ሰው ስለ ዳነ በጸጋና በእምነት ድነናል። ነገር ግን ድኛለሁ ብለን ግን ስታግነን ዝም ብለን እንደ ሬሳ አንተኛም። የዳነ ሰው መቃብሩ የተከፈተለት ሰው እግዚአብሔር ሕይወት ሰጥቶት ተነስቶ እግዚአብሔርን እየሰማ ይንቀሳቀሳል። በምን? በጸጋ በመንፈስ ቅዱስ። ጌታ የተባረከ ይሁን። ስለዚህ በዚህ ቦታ ላይ ምን ይላል ያዕቆብ ላይ? ከእምነት የተለየ ከስራ የተለየ እምነት ብቻውን የሞተ ነው። ታውቃላችሁ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ሰው በስጋ ወራት እንዲህ በስጋ እንንቀሳቀሳለን። ልክ ነፍሳችን ስትወጣ ሬሳ ነው የምንባለው፣ የሞተ ነው የምንባለው። አንድ ሰው አምኛለሁ ብሎ አምኖ እግዚአብሔር ሲናገረው መልስ የማይሰጥ ከሆነ የማይንቀሳቀስ ከሆነ ያ ሰው የሞተ ሰው ነው። ያ ሰው መንፈሳዊ ሕይወቱ የሞተ ነው። እግዚአብሔር ከዚያ ያወጣናል። አሜን አሜን። እግዚአብሔርን ያለ መስማት ወይም ያለ ማመን ወራትን እግዚአብሔር አሳልፏል ይላል። ጌታ የተባረከ ይሁን። አሁን ሲዝናችን እግዚአብሔርን የመስማት ይኸውላችሁ ኢየሱስ ክርስቶስ እኮ የመጣው እኮ እንድንሰማው እኮ ነው። በሱ ደስ የሚለኝ የምወደው ልጄ እሱ ነው አለ ጌታ እግዚአብሔር። ከገናና ዙፋኑ ድምጽ መጣ እና እሱን ስሙት አለ። ኦልድ ቴስታመንት ላይ ስትመለከቱ ሙሴ መሰማት ነበረበት። ሙሴ ከእግዚአብሔር ጋር ከተገናኘ በኋላ ሲወርድ እግዚአብሔር ይሄ ሕዝብ እንዲሰማ እና ሙሴ የሚናገረው የእግዚአብሔርን ነገር ነው። የማይሰማ ሕዝብ ደግሞ በድንጋይ ተወግሮ ይሞታል።
ነገር ግን የሚገርመው ነገር ግን በአዲስ ኪዳን ግን ወገኖቼ ዛሬ እግዚአብሔርን ሰምተን ባለመታዘዛችን አልሞትንም፣ አልተወገርንም። ነገር ግን አለማመን ግን መጨረሻ ግን ሞት ነው። እግዚአብሔር ከዚያ ያወጣናል። አሜን። አለመስማትን ወደ መስማት እስኪለወጥ ድረስ እግዚአብሔር ደጋግሞ ነው የሚናገረን። ጌታ ስሙ የተባረከ ይሁን። አንዲት እህት ትዝ ይለኛል፣ አንድ ጊዜ እግዚአብሔር እኮ ተናገረኝ እኮ በትንቢት ተናገረኝ እኮ እና 4ኛ ጊዜ ሲናገረኝ አለች። ታስታውሳላችሁ? 4ኛ ጊዜ ሲናገረኝ ማለት 3ቱን ጊዜ አልሰማችሁ ማለት ነው። እስኪ ገባት ነው የሚያናግራት። ይሄ እኮ ጥሩ ወሬ አይደለም። መጀመሪያ ሲናገረኝ ሰምቼዋለሁኝ ሪስፖንድ አድርጌያለሁ ብትል ጥሩ ነገር ነው። 4 ጊዜ ነው የተናገረኝ። 3 ጊዜ አልሰማሽም፣ 4ኛውን ሰማሽ ማለት ነው። ሳሙኤል እግዚአብሔር ሲናገረው ወደ ኤሊ ጋር ይመጣል። ጌታ እስኪገባን እግዚአብሔር መናገር ይችላል። እግዚአብሔር ወገኖች አይታክትም፣ በተለይም በልጆቹ አይታክትም። እግዚአብሔር እስከሚገባን ይናገራል። እስኪገባኝ ተናገር፣ እግዚአብሔር ይናገረን። አሜን አሜን። ስለዚህ መጽሐፍ ቅዱስ ሲናገር ከእምነት ከስራ የተለየ እምነት ብቻውን ከሆነ እምነት ብቻ ከሆነና ዛሬ በህይወት ከተነሳን በኋላ የትንሣኤ ልጆች ከሆነ በኋላ እግዚአብሔርን ሰምተን ሪስፖንድ ማናረግ ከሆነ ወገኖቼ መጽሐፍ በተለይ ያዕቆብ ላይ ራሱን ያታላል ነው የሚለው እግዚአብሔር ቃል። አንድ ሰው የእግዚአብሔርን ቃል እየሰማ ዝም ብሎ ምንም ነገር የማይመስለው ከሆነ ቃል በመስማት ብቻ የሚዳን የሚመስለው ከሆነ የሚያታልለው ማንንም ሳይሆን ራሱን ነው። የሚገርመው ከዚህ ነገር እግዚአብሔር ይቀስቅሰን። አሜን አሜን ባካችሁ። ሰምቶ ሪስፖንድ የሚያደርግ የእግዚአብሔርን ቃል የሚሰማ ትውልድ ጌታ ስሙ የተባረከ ይሁን እና ክርስቶስን እንሰማዋለን። ጌታ ስሙ የተባረከ ይሁን እና ይሄ የእግዚአብሔር ሐሳብ ነው። በተለይም ጌታ ኢየሱስ ክርስቶስ ጥቂት ምግብ አባስቶ 12 መሶብ ከተረፈ በኋላ ብዙ ሺህ ሕዝብ በተለይም 20 ሺህ ይላሉ የመጽሐፍ ቅዱስ ሰዎች ብዙ ሕዝብ በልቶ ጠገበ። ከዛ በኋላ የበላው ሕዝብ ሁሉ ጌታ መንገስ አለበት አሉ። ጌታ በመካከላቸው አልፎ ሄደ። ያለ እግዚአብሔር በቃ እግዚአብሔር የሌለበትን ክብር አልፈለገም እና በኋላም ይከተሉታል። ጌታ ሆይ ስንጠፋ በቃ ጠፋህብን፣ ስንፈልግ ነበር። ሆዳችሁ ስለሞላ ነው የምትፈልጉኝ አላቸው። እና የምትፈልጉበት ምክንያት ራሱ እኔ ሕይወት እንደሆንኩ አምናችሁ አይደለም፣ ለሆዳችሁ ብላችሁ የምትከተሉኝና ለማይጠፋ መብል ስሩ አላቸው። ታዲያ የማይጠፋው መብል ምንድነው ጌታ ሆይ ብለው ጠየቁት። በላከው እመኑ። ጌታ የተባረከ ይሁን። ቃሌን ብሉት፣ ቃሌን ስሙ፣ ለቃሌ መልስ ስጡ። ቃሌ እንጀራ ይሁንላችሁ። ቃሌ ሕይወት ነው፣ መንፈስ ነው። ስሙትና ሪስፖንድ አድርጉ። ያን ጊዜ ያ የማይጠፋ መብል እግዚአብሔር ያተመው መብል ነው። ጌታ ስሙ የተባረከ ይሁን። ስለዚህ በመስማትና በመታዘዝ ወይም ደግሞ ወገኖቼ በጸጋው ከዳን በኋላ ለእግዚአብሔር ቃል የምንሰጠው ምላሽ ፍሬያማ ነው የሚያደርገን። በሕይወታችን ፍሬ የበዛ እውነተኛ አማኝነት እዛ ውስጥ ታገኛላችሁ። ጌታ ስሙ የተባረከ ይሁን። አሁን የእምነታችን መሰረት ብለን ስንናገር የእግዚአብሔር ባህሪ ብለን ተነጋግረናል እና አንደኛው የእግዚአብሔር ባህሪ ነው። መሰረት ብለን ስንናገር የእምነታችን ፋውንዴሽን ብለን ስንናገር እግዚአብሔር ራሱ የሱ ባህሪ የኔና የናንተ መሰረታችን ነው እና ይሄንን በተለይም የአብርሃምን ሕይወት ከሱ ላይ አንዳንድ ነገሮችን ላሳያችሁ። ሮሜ ምዕራፍ 4 ላይ እና ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ይልና ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችንም አባት ነው። አሁን አብርሃም የእምነት አባት ሲባል ሁለት ዋና ዋና ነገሮች እዛ ጋር ይናገራል። አንደኛ እግዚአብሔር ማን እንደሆነ ስላወቀ ምንድነው የሚለው እዚህ ላይ የብዙ አሕዛብ አባት አደረግኩ። ገና እኮ አልሆነም እኮ ነገሩ። አብርሃም ገና ብቻውን ነው፣ ገና ዘርም እንኳን የለውም። እግዚአብሔር ግን ትንቢታዊ ቃል አመጣ ወደ አብርሃም። ምንድነው ያለው ለአብርሃም? የብዙ አሕዛብ አባት አደረግኩ። እግዚአብሔር የሚገርማችሁ ነገር ነው። ነገሩ ሳይሆን እግዚአብሔር ይናገራል። በሕይወታችሁ ይናገራል፣ በሕይወቴ ይናገራል እግዚአብሔር። ነገሩ እኮ አልሆነም እኮ ገና። እና አብርሃም እግዚአብሔርን ያወቀው እስከምን ድረስ ነው ብላችሁ ብትጠይቁ፣ አንደኛ እግዚአብሔር ለሙታን ሕይወት ሰጪ እንደሆነ አምኗል። ድገሙት እናንተ ራሳችሁ። ምን አመነ አብርሃም? ለሙታን ሕይወትን ሰጪ እንደሆነ አመነ። አንደኛው እሱ ነው። ሁለተኛው ደግሞ የሌለውን እግዚአብሔር እኮ የሌለውን እንዳለ አድርጎ ይቆጥራል። አይገርማችሁም? አሁን መጽሐፍ ቅዱስ ላይ ስታነቡ አብርሃም የተረዳውን ነገር ባጭሩ አስረዳችሁ። ዘፍጥረት ላይ እግዚአብሔር አምላክ ይሁን ሲል ሁሉ ነገር ሆኗል። እግዚአብሔር ይሁን ብሎ ያልሆነ ነገር የለም። ጌታ ይባረክ። እግዚአብሔር በስልጣን ቃል ነው ሁሉን የፈጠረው ያጸናው እና ይሁን ብሎ እንደፈጠረ ለአብርሃም የብዙ ሕዝብ አባት አደረግኩህ አለው ይላል። እዛ ላይ ስትመለከቱ አንደኛ ለሙታን ሕይወት ሰጪ ነው። ታውቃላችሁ እግዚአብሔር ከሞት ያስነሳል ብሎ አብርሃም አምኗል። ምን ማለቱ ነው? እንዴት ነው ይሄንን አሁን በእኛ ዘመን አሁን ብናወራው ዛሬ አስቱ ምስክር ነች። ከሞት እግዚአብሔር ያስነሳል። ይሄውና በሕይወቷ ያለፈውን ነገር ተነስታ ተናግራለች።
እና ከሙታን ሰው በህይወት ሲነሳ አብርሃም እንዳሁኑ ሰባኪ ጥሩ ሰባኪ አልነበረውም። ነገር ግን ምን የተረዳው ነገር አለ ብላችሁ ብትጠይቁ የራሱ ሰውነት የሞተ ነው፣ የሳራ ማህፀንም የሞተ ነው። የሚገርም ነገር ነው። እና ሁለቱም ሙታን ሆነው እግዚአብሔር ግን ቃል አመጣ። አሁን አንዳንዴ ጌታ ራሱ የሚናገረው ነገር ተሳስቶ ነው ለኔ ነው ወይስ ለማን ነው ያሰኛል። አንዳንድ ጊዜ ሰው ከሞተ በኋላ ስለዛ ሰው የህይወት ታሪክ ሲወራ ልብላችሁ ሰምታችኋል። የሞቱ ሰዎች በህይወት እያሉ ያልተነገረላቸውን ነገር ሞተው ሰዎች ያወሩላቸዋል። ምን አይነት ሰው መሰላችሁ? እንዴት አይነት ሰው እንደዚህ የሚያወሩት ስለዛ ሰው ነው ወይስ ስለሌላ ሰው ነው እስክትሉ ድረስ ብዙ ነገር ይወራል፣ ተጨምሮም ተጨማምሮም። እና ብዙዎች ደግሞ ጥያቄ ይጠይቃሉ። ይሄ ሰው ያንቀላፋው ወይም እቺ ሴት ያንቀላፋችው ይሄ ሁሉ ታሪክ ሲወራላት እሷ ታውቃዋለች ወይ? አንድ ሰው እንዳለ ታውቃላችሁ? አንድ ጊዜ የሞተ ሰው ነው እኮ የሚከበረው አለ። ሰው በህይወት እያለ አይደለም፣ ሲሞት 2 ሰንጋ ታረደለት አለ። የኔ ዘመድ በህይወት እያለ ዶሮ ያረደለት ሰው የለም አለ። 2 ሰንጋ በቀብሩ ላይ ታርዶለት ይሄንን ቢያየው ኖሮ አለ እሱ በህይወት እያለ። ታውቃላችሁ አሁን እዚህ ላይ ስትመለከቱ አሁን የብዙ ህዝብ አባት አደረኩ ብሎ እግዚአብሔር ሲናገር ገና እኮ አልሆነም፣ አባት እኮ አልሆነም ገና። እግዚአብሔር ግን ተናገረ። እንዴት? ለሙታን ህይወት ሰጪ ነው። እኔ ሽማግሌ ነኝ፣ ያረጀው ሰው ነኝ፣ የሞተ ሰው ነኝ። ታውቃላችሁ ሰው የሞተ ሲባል ታውቃላችሁ፣ አርጅቶ የሞተ ሰው። ሁለተኛ ነገር ደግሞ የሳራ ማህፀንም ራሱ የሞተ ነው፣ ምንም ዘር አያወጣም። እግዚአብሔር ማህፀኑን ዘግቷል፣ እሷም አርጅታለች። የሚገርመው ነገር ከዚህ ከሞተ ነገር ውስጥ እግዚአብሔር ዘፍጥረት ላይ ሲናገር እግዚአብሔር ይሄንን ቃል ሲናገረው እግዚአብሔር አመነ ይላል። አድርጌሃለሁ ሲለው እግዚአብሔር አምላክ አመነ። እስቲ አመነ በሉ። እግዚአብሔር ደግሞ ጽድቅ አለው። ይሄንን አሁን ጽድቅ ማለት የእግዚአብሔር ትክክል ማለት ነው። በእግዚአብሔር አይን ትክክል፣ በአይኑ እኮ አላየም፣ ምንም ማስረጃም የለም፣ የሞተ ነገር ነው። እግዚአብሔር ሲናገረው አብርሃም አመነ፣ እግዚአብሔር ደግሞ አተመለት። ይሄ ጽድቅ ነው አለው። ይሄንን የአብርሃም እምነት የሞተ ነገር ላይ እግዚአብሔር አምላክ ሲናገር አመነ። ከዛ በኋላ ደግሞ ቃሉ ስትናገሩ ደግሞ የሌለ እንዳለ አድርጎ፣ ጌታ ስሙ የተባረከ ይሁን እና የሌለ እንዳለ አድርጎ ማለት የብዙ ህዝብ አባት መሆን። አብርሃም ይሄንን አይነት ነገር አንተ የብዙ ኔሽኖች አባት ትሆናለህ፣ ብዙ ዘር ካንተ ይወጣል። ገና እኮ ይስሐቅ አልተወለደም፣ ገና እኮ ከይስሐቅም የታዩ ዘሮችም የሉም። እግዚአብሔርን ግን አመነ። ኧረ እግዚአብሔርን እናምነዋለን። እግዚአብሔር ምንም ይናገር እናምነዋለን። ጌታ ስሙ ይችላል። ጌታ ስሙ የተባረከ ይሁን። ታዲያ አብርሃም ለእግዚአብሔር ክብር እየሰጠ ይላል፣ የሰጠውን ተስፋ ሊፈጽም እንደሚችል አጥብቆ እየተረዳ ይላል። የሚገርም ነገር ነው። አሁን ለእግዚአብሔር ክብር ሰጠ። ነገሮች እኮ የሉም። አብርሃም እግዚአብሔርን የጠበቀው እያጉረመረመ ተስፋ እየቆረጠ ምን ዋጋ አለው፣ ረስቶኛል፣ ትቶኛል፣ እንደ ጽዮን እግዚአብሔር ረስቶኛል ምናምን እያለ አይደለም። ለእግዚአብሔር ክብር እየሰጠ መሰዊያውን እየሰራ እግዚአብሔርን እያመለከ ሽማግሌ ምንም ነገር የለውም። ነገር ግን አብርሃም ያመልካል። ጌታ ስሙ የተባረከ ይሁን። እግዚአብሔርና አብርሃም ተስማምተዋል። ጌታ ይመስገን። ስለዚህ በዛ ቦታ ላይ የምትመለከቱት ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ሊፈጽም እንደሚችል አጥብቆ፣ እስቲ አጥብቆ በሉ። ተረዳ ብቻ አይደለም፣ አጥብቆ ተረዳ ይላል። ይችላል እግዚአብሔር። ትልቅ ኮንቪክሽን በውስጡ አለ። እግዚአብሔር ይችላል። ጌታ የተባረከ ይሁን እና ለእግዚአብሔር ክብር እየሰጠ በእምነት በረታ እንጂ በአለማመን በተስፋው ቃል ላይ በፍጹም አልተጠራጠረም። የአብርሃም ህይወት ነው። ጌታ የተባረከ ይሁን እና ይሄ እግዚአብሔርን ደስ ያሰኘዋል። ጌታ ይመስገን እና የእግዚአብሔር ባህሪ ብለን ስንናገር አንደኛ እግዚአብሔር አይለወጥም። በሉት እስቲ እንደገና፣ እግዚአብሔር አይለወጥም። ሃሌሉያ። ሁልጊዜ መድረካችን ላይ የምናደምቀው ነገር አለን። እግዚአብሔር ትላንትና ዛሬ ለዘላለም ያው ነው። ጌታ የተባረከ ይሁን። እግዚአብሔር አይለወጥም። አልፋና ኦሜጋ፣ ፊተኛውና ኋለኛ፣ ያለ የነበረ የሚኖር አምላካችን ወገኖቼ፣ ሁሌ በዙፋኑ ላይ የሆነ ነገር ይለውጣል ይለወጥም። ጌታ ስሙ የተባረከ ይሁን እና ይሄን ትልቅ አምላክ አውቆታል። ባህሪ የእግዚአብሔርን ባህሪ ማወቅ ጥሩ ነገር ነው። አምላካችንን ማወቅ ጥሩ ነገር ነው። እምነታችን በትክክል በእውነቱ ላይ መቀመጥ አለበት። እግዚአብሔር የቱ እግዚአብሔር ቢባል፣ ምክንያቱም ሁሉ ጊዜ የሆሊውድ እንኳን አክተሮች እንኳን ራሳቸው እንኳን እግዚአብሔር ይመስገን ይላሉ። በቃ ወጥተው የትኛው እግዚአብሔር ነው? ጋድ 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 የሚል ብዙ ጋድ አለ ወገኖቼ እና ይመስላል ጋድ 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 ሲባል ኢየሱስ ቢሉ ደስ ይለኛል። ኢየሱስ አመሰግናለሁ ጌታ ኢየሱስን። ያን ጊዜ እንዲህ ብለው ነው የሚያዩአችሁ ኢየሱስ ሲጠራ። ነገር ግን ጋድ ብትሉ ሁሉ ሳይጨበጭባል። የትኛው ጋድ? የዚህ ዓለም ገዢም እሱም እግዚአብሔር ነው።
የብሔር ገዢ ነው። መጽሐፍ ቅዱስ ሲናገር ከነገር ከወገር ከቋንቋና ከህዝብም አታሎ የሚነዳው ብዙ ህዝብ እንዳለ መጽሐፍ ቅዱስ ይናገራል። ኔሽንን እሱ ራሱም ይወስዳል እያታለለ እያጨበረበረ እያምታታ። ነገር ግን የትኛው እግዚአብሔር ነው? እኛ እግዚአብሔር ጌታ ይመስገን። ስለዚህ እግዚአብሔር አይለወጥም። በሉ እስቲ እንደገና እግዚአብሔር ምንም አይሳነውም። ምንም የማይችለው ነገር የለም። ጌታ ስሙ የተባረከ ይሁን። እግዚአብሔር ያቀተዋል የሚባል ነገር የለም። አቃተኝ ብሎ ልክ ኢዮብ እንደተናገረው ሁሉን ትችላለህ፣ ሐሳብ አይከለከልም። ይሄን ተረድቻለሁ። እግዚአብሔር ምንም አይሳነውም። እግዚአብሔር ደግሞ አይዋሽም። ካፉ ቃል ከወጣ እግዚአብሔር አምላክ ይፈጽማል። ታስታውሳላችሁ ዘኍልቍ ላይ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። ጌታ ይባረክ። እግዚአብሔር አይዋሽም። ጌታ ይመስገን። መጽሐፍ ቅዱስ ታዲያ ኢየሱስ ክርስቶስ ጌታችን የምናምነው ጌታ የእምነታችን ራስ እንደገና የእምነታችን ፈጻሚ እሱ ነው። ጌታ የተባረከ ይሁን። መጽሐፍ ቅዱስ የሚለው ይሄንን ነው እና እምነታችን ራሱ ሶርሱ የተገኘበት ቦታ ራሱ ኢየሱስ ጋር ነው። እግዚአብሔር አመንን ስንል ክርስቲያናዊ እምነታችን ራሱ በኢየሱስ ላይ የተመሰረተ ነው። እሱ ነው የእምነታችን ጀማሪ፣ የእምነታችን ፈጻሚ። ምን ማለት መሰላችሁ ወገኖቼ? ጌታ ኢየሱስ ክርስቶስ ራሱ ሄዶበታል። ዛሬኛ የምናምነውን ነገር ኢየሱስ ክርስቶስ በስጋው ወራት ምድር ላይ በነበረ ጊዜ ዕብራውያን ምዕራፍ 5 ላይ ከሞት ወደሚያድነው አባቱ ይላል። ብርቱ ጩኸት ልመና አደረገ። በስጋው ወራት መሞት እንዳለ አውቋል። በስጋው ወራት እንደሚሞት ያውቃል። አምላክ ሆኖ ሳለ ሰው ሆኖ ነው የመጣው። ምድር ላይ የሚኖርበት ኑሮ እንደሚሞት ብቻ አይደለም፣ ለዓለም ኃጢአት አልፎ እንደሚሰጥ መስዋዕት በግ እንደሆነ ያውቃል። ከሞት ሊያድነው ወደሚችለው አባቱ ምድር ላይ ያለ ጌታ ኢየሱስ ክርስቶስ በፍጹም በአባቱ ላይ ተደግፎ ነው ኖሮ። ታውቃላችሁ አባቴ ብቻዬን አይተወኝም፣ አባቴ ብሞትም እንኳን ያስነሳኛል፣ አባቴ ከኔ ጋራ ነው እያለ ጌታ ለኔና ለእናንተ የእምነትን ጅማሬ፣ የእምነትን ሂደት፣ የእምነትን ፍጻሜ የሚያስተምረን ጌታ ኢየሱስ የሄደበት መንገዱ ነው። ጌታ ስሙ የተባረከ ይሁን እና ጌታ ኢየሱስ ክርስቶስ ሲጸልይ አባት ሆይ ፈቃዴ አይሁን ያንተ ፍቃድ ይሁን አጥብቆ በጸለየበት ጸሎት ጌቴሴማኒ ላይ ታስታውሳላችሁ። ያ ማለት ወደ አባቱ ሲጸልይ በዛ ጣር ላይ እያለ በአባቱ ላይ መደገፍ ምን ማለት እንደሆነ ታውቃላችሁ። የፈለገው ክራይስት ሲምጣ በህይወታችን ውስጥ ጸሎት ይሰማል። ጌታ የተባረከ ይሁን። ለአንድ አፍታ የማይተውን እግዚአብሔር ልመናችን ይሰማል እና መቃተታችንን መጮሃችን ይሄ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው። ከመከራው ሁሉ እስቲ ሁሉ በሉ። እግዚአብሔር የማያድነን መከራ የለም። ማንኛውም መከራ ወይም ገፍቶ ያባርረዋል ወይም ያስረግጠናል። በዛ መከራ ጭንቅላት ላይ ቆመንም እግዚአብሔር እንላለን። ጌታ ስሙ የተባረከ ይሁን። ሁለቱም ግን በዚህም ሆነ በዛ ግን ድል ነው። ጌታ የተባረከ ይሁን። ስለዚህም ኢየሱስ ክርስቶስ ይሄ ጽዋ ከኔ ይራቅ፣ ነገር ግን አለ የኔ ፍቃድ አይሁን ያንተ ፍቃድ። ለማን ሰጠ? ላመነው አባቱ። መጨረሻም ላይ በመስቀል ላይ ሲሞት ታስታውሳላችሁ። ነፍሱን አሳልፎ ለማን ሰጠ? ለአባቱ ሰጠ። ስለዚህ ወገኖቼ እኛ ዛሬ የምንሄድባቸው መንገዶች ተወልጃለሁ፣ ይሄውና አድጌያለሁኝ፣ ጎልምሻለሁኝ፣ ይሄውና ደግሞ ጥሩ ሆኛለሁ፣ እግዚአብሔር አለ። አሜን አሜን። እግዚአብሔር ይውላችሁ ይዞኛል ነው የምለው። ከመጀመሪያ እስከ መጨረሻ አለሁት። መጽሐፍ ቅዱስ እንደውም ርስቴ በእጅ ነው ይላል። በረከቴ በእግዚአብሔር እጅ ነው ያለው። በረከቴ ብቻ አይደለም እኔም በሱ እጅ ነው ያለሁት። ጌታ የተባረከ ይሁን። ከኔ እጅ ማንም ይሄ እግዚአብሔር እኮ ትልቅ ዋስትና እኮ ነው። ዋስትና ያለው ላይፍ ነው የምንኖረው። ስለዚህ ክርስቶስ የሄደበት መንገድ ነው እኛ የምንሄደው። መታመንን ያስተማረን ራሱ ኢየሱስ ክርስቶስ ነው። የእምነታችን ጀማሪ ነው፣ የእምነታችን ፈጻሚ ነው። ጌታ ስሙ የተባረከ ይሁን። ዕብራውያን ላይ ስትመለከቱ ይሄን ክፍል አንብላችሁ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን። እስቲ ስላለን በሉ። ስላለ አይደለም የሚለው ስላለን። እስቲ አለኝ በሉ። በጣም የሚገርም ነገር ነው። አለኝ። አሁን በሰማያት ያለፈ ታላቅ ሊቀ ካህን ኖሮ ስራችንን ሰርቶ ጨርሶ ያለፈ ያልተደፈረውን ቦታ አለ አይደለም፣ ሰው የራቀውን ሰው ያልቀረበበትን ቦታ እሱ ስጋና ደሙን ከፍሎ ለኛ ወገኖቼ መግባት ምክንያት የሆነልን አለልን። ማን ነው እሱ? ኢየሱስ። አሜን አሜን ባካችሁ። አለልን። እኔ ይሄንን ልክ እንደ አካውንታችሁ ውስጥ እንዳለ ሀብታችሁ ቁጠሩት። አለልኝ። የእምነትን ጉዞ ጀምሬያለሁ እስከምጨርስ ድረስ
ጌታ አለልኝ። ቅድመት የተናገር ነበር በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ታውቃላችሁ የሞት ጥላ እኮ ቀላል ቋንቋ አይደለም። ብዙዎች በሞት ጥላ የነበሩ ሰዎች ጋር ገብቼ አይቻቸዋለሁኝ። ጌታ ያላቸው ሰዎች ፊታቸው ፈካ ሲል ታያቸዋላችሁ። የመጨረሻ እስትንፋሳቸው ላይ እንኳን ፈገግታ አለ። ጌታ የሌላቸው ሰዎች ደግሞ ቆይ ሲሉ አያቸዋለሁ። ቆይ ምን እንደመጣ እኔ ራሴም አይታየኝም፣ ግን አንድ የሚለምኑትና የሚማጽኑት በአጭር ቋንቋ ብቻ ቆይ የሚሉት ነገር አለ። ወገኖቼ እኔና እናንተ በሞት ጥላ መካከል እንኳን ብንሄድ አንተ ከኔ ጋር ነህ። ጌታ ኢየሱስ መልአክ አላችሁም፣ እሱ ከኔ ጋር ነው፣ ክፉን አልፈራም። ጌታ የተባረከ ይሁን። ይሄን ትመለከታላችሁ። አሁን ጸንተን እምነታችንን እንጠብቅ። ለምን? ኢየሱስ አለልን። ያለፈ ሊቀ ካህን ሞቶ ሞትን አሸንፎ ተነስቶ አሁን እንደገና በአብ ቀኝ ስለኔ የሚማልድ ኢየሱስ ክርስቶስ ስላለልኝ ጸንተን እምነታችንን እንጠብቅ ካለ በኋላ ከኃጢአት በቀር ከምን በቀር? ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። ታውቃላችሁ ኢየሱስ ክርስቶስ ተፈትኗል። በስጋ በነፍስ በመንፈስ በእግዚአብሔር ልጅነቱም ተፈትኗል። ልጅ ከሆንክም ተብሏል። ያን ሁሉ አሸንፏል። ኃጢአት አልሰራም። ነገር ግን የሕማም ሰው ደዌን ያውቃል፣ ችግሬን ያውቃል፣ ፔኔን ያውቃል። እሱም ማያውቀው ነገር የለም። ሁሉን ነገር ያውቀዋል። ጌታ የተባረከ ይሁን። ሊቀ ካህናችን በነገር ሁሉ የተፈተነ ነው። ታውቃላችሁ አሁን ያላለፉ ሰዎች ወገኖቼ አንዳንድ ነገር ሲመለከቱ ቶሎ ክሪቲካል ይሆናሉ፣ ጃጅመንታል ይሆናሉ፣ አላለፉበትም። ነገር ግን ስናልፍበት ግን የሚገባ ነገር አለ። ፔኑ ይገባናል፣ ምን አይነት ፔንፉል ነገር እንደሆነ። ሁሉ ይድረስባችሁ አይደለም፣ ሁሉንም ደግሞ አታውቁትም። እናንተ ኢየሱስ አይደላችሁም። ነገር ግን የምታልፉበት ነገር ግን አለ። ሁላችንም መልካችን የተለያየ ነው፣ የምናልፍበትም ነገር ልዩ ልዩ ነው። የሚገርማችሁ ነገር ግን በዚህ ሁሉ ልዩ ልዩ ግን ኢየሱስ ግን ሁሉን ያውቀዋል። ጌታ የተባረከ ይሁን። አሁን ሊቀ ካህን የተባለበት ምክንያት ስለሚራራ ነው። መጽሐፍ ቅዱስ ሲናገር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊራራልን በሉ የማይችል ሊቀ ካህናት የለንም። ይራራል። ጌታ የተባረከ ይሁን። እና እንግዲህ ምህረት እንድንቀበል ምን እንድንቀበል? ምህረት እንድንቀበል። ታውቃለች ወደ ጌታ ስንቀርብ እርግጠኛ ሆኑ ምህረት ነው መጀመሪያ የሚያገኛችሁ። ጌታን ወገኖቼ በትክክል ሆናችሁ ተመችታችሁት አይደለም ጌታ የሚቀበላችሁ፣ በደም ውስጥ ነው። ጌታ የተባረከ ይሁን። እና ምህረት እንድንቀበል በጊዜው የሚያስፈልገንን የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ይረዳል። በቃ አልፎበታል። ስለ እምነት ስታወሩ በእምነት እንኳን ጎደሎ ብንሆንም በጉዟችን ሁሉ ባናስደስተውም እስቲል ግን ወደሱ ቀርበን ግን መልስ ለሕክምናችን የኔ መድኃኒት ሕክምናዬ ጌታ ኢየሱስ ይባርክ። ሕክምናዬ እኔ መቼም አንድ ቀን አቀር እና በጣም እኮ የሚገርም እሱ መዝሙር እንትን ብላችሁታል። በጣም የሚገርም መዝሙር እኮ ነው እኮ። ምን አይነት የተባረከች ነች አዲስ ዓለም። በቃ አንዳንድ መዝሙሮች ራሳቸው ሕክምናዬ መጀመሪያ ስሰማው እንዲህ አይነት መዝሙር አለው አልኩኝ። በኋላ ግን ስሰማው ራሴም እንደ ሕፃን ልጅ ማልቀስ ጀመርኩኝ። የኔ መድኃኒት ሕክምናዬ ያየኛል እኮ እያለች በቃ ኢየሱስ ያየናል ባካችሁ። ጌታ የተባረከ ይሁን። እና ይራራል። ጌታ ይባረክ። እና መጽሐፍ ቅዱስ የሞተው ይልቁንም ከሞት የተነሳው ስለኛ የሚማልደው ጌታችን ኢየሱስ ክርስቶስ ነው። ታውቃላችሁ ሞቷል፣ ሄዶበት ሞቶልናል። እንደገና ሞትን አሸንፎ ተነስቷል። አሁንስ ስለኔ ይማልዳል። ማን ነው እሱ? ኢየሱስ ክርስቶስ። በጣም የሚገርማችሁ ነገር ነው። ይሄ ቃል ቢገባኝ እኔ አሁን ስለኔ ይማልዳል መስፍንን አባት ሆይ እያለ እያንዳንዳችሁ ስማችሁን አስገቡ። አንድ ነገር አይታጣውም። አንድ የእግዚአብሔር ሰው ነበሩ፣ አንድ ቤተክርስቲያን ስሙን ባልጠራው። ሰውየው ከሞቱ በኋላ የተገኘው እሳቸው ክፍል የተገኘው እንትን አንድ አጀንዳ የሚመስል ነገር ነው። ወፍራም መጽሐፍ፣ የየቀን ሩቲናቸው እዛ ላይ አለ። እንዴት እንደሚጸልዩ፣ ስለ ቤተክርስቲያን ሲጸልዩ፣ ስለ ምእመኖቻቸው ሲጸልዩ፣ ስለ ቤተሰብ፣ ስለ አገር፣ ስለ ሕዝብ ምን አይነት ታማኝ በየቀኑ ጸሎታቸው ውስጥ አለ። የማያቋርጥ ነገር አላቸው። ቤንተን ቸርች የነበሩ አንድ ፓስተር ምናልባት ካስታወሳችኋቸው በሞታቸው ቀን አንዱ የተወራው ታሪካቸው በታማኝነት ኢቭን ሪታየር ካረጉም በኋላም እንኳን በታማኝነት የሚጸልዩዋቸው ቋሚ ርዕሶች ነበሯቸው። እና አስገራሚ ነገር ነው። ኢየሱስ ክርስቶስ ይልቁኑ ደግሞ የሞተ ሞትን አሸንፎ ደግሞ ስለኛ የተነሳ ማን ነው እሱ? ኢየሱስ ክርስቶስ። ጌታ የተባረከ ይሁን። እና እሱ ነው የሚያጽናናን፣ እሱ ነው የሚማልድልን፣ እሱ ነው የሚረዳን፣ እሱ ነው የሚያክመን፣ እሱ ነው የሚፈውሰን፣ እሱ ነው የሚጠነቀቅልን፣ እሱ ነው የሚዋጋልን። ክርስቶስ ለኛ ሁሉ በሁሉ ነው። በቃ ይሄ ጌታ
አምኜ እንድጀምርና እንድጨርስ ምክንያቱ እሱ ነው። በድካሜ ሁሉ እየገባ በድካማችሁ ሁሉ እየገባ ጌታ የተባረከ ይሁን። ስለዚህ እሱ ነው ጌታ ስሙ የተባረከ ይሁን እና የእምነታችሁ ጀማሪ የእምነታችሁ ፈጻሚ እሱ ነው። በሌላ አነጋገር ክርስቶስ በእኔ ውስጥ ሆኖ የሚሰራው ስራ ምንድን ብላችሁ ብትጠይቁ ይሄን ጎዶሎነቴን እየሞላ ነው የሚሄደው። በቃ አታውቁም ወይ? እና አይናችን ሲከፈት ኢየሱስ በእኔ ውስጥ እንዳለ የክብር ተስፋ ያለው ኢየሱስ በእኔ ውስጥ አለ። ምንድነው ምክንያቱ ብላችሁ ብትጠይቁ ለመኖር ብቻ አይደለም፣ ቦታ አጥቶ አይደለም እዚህ ቦታ ላይ መጥቶ እኔ ውስጥ ያደረው። ለዘላለም በእኔ ውስጥ የሚኖርበት ምክንያት ይሄ መንፈሳዊ መንቃት ካለኛ ጋር እኛ ውስጥ ያደረበት ምክንያት አስጀምሮ ሊያስጨርሰን ነው። ይኸውላችሁ ፊልጵስዩስ ምዕራፍ 1 ቁጥር 6 ላይ በእናንተ መልካምን ስራ የጀመረ እሱ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይሄን ተረድቻለኋል። የጀመረው እሱ ነው፣ የሚጨርሰው እሱ ነው። አሁን አንተ ደካማ ሰው አንተ ጀምር አንተ ትጨርሳለህ አላለህም። ገብቷችኋል? እምነት የሚለው ቃል በራስ እንድትታመን አይደለም። አሁንም እምነት ማለት ራሱ የሚያስጀምረኝ ጌታ የሚያስጨርሰኝ ጌታ አቅሜ ነው እንድትሉ ነው የሚያረጋችሁ። በሱ ላይ እንድትደገፉ ነው የሚያረጋችሁ። ጌታ ይባረክ እና ይሄ ነው ጌታ ይመስገን። እና አንዳንድ ጊዜ እምነት ለአንዳንድ ሰዎች በጨለማ ላይ የሚደረግ ዝላይ ነው የሚመስላቸው። ልክ ገደሉን አይናችንን አስረን በእምነት ዘላለሁ እንደሚባለው ትሰባበራለህ። ሞክረው። አምኛለሁኝ ዘላለሁ አትበል። እምነት በመስማት ነው። እግዚአብሔር ሲልህ ነው የምትሆነው። እግዚአብሔር ይሆናል ካለ ዝለል። እንደ ቃሉም ደግሞ ሳትፈታተነው መላእክቶቹን ከስራ ያዝልሃል። ጌታ የተባረከ ይሁን። ላልተናገረህ ነገር ግን ብትሞክረውም ሰውየው እኮ አለ እኮ ምድረ በዳ ላይ በቂ ኮዳ ውሃ ነበረው፣ ጉዞ ጀመረ እና ውሃውን እየቆጠበ ቢጠጣ ኖሮ ያችን ምድረ በዳ ማለፍ ይችል ነበር። ግማሽ መንገድ ከሄደ በኋላ ጌታ ሆይ አምነሃለሁ ብሎ ራሱ ላይ አርከፈከፈው ሁሉንም። ከዛ ትንሽ መንገድ ከሄደ በኋላ ጉልበቱ ዛለ። ጌታ ሆይ አምነሃለሁ ይሄን ኮዳ ውሃ ሙላበት፣ ጌታ ሆይ ሙላበት። ከዛ መጸለይ አቅቶ እዛው ተንበረከከ። መጨረሻ ላይ ነግራችኋለሁ እንደሆነ አትፈታት። እመነው። ጌታ ተናግሮ ከሆነ አርከፍክፍና ይሞላልሃል። እምነት በመስማት ነው ልላችሁ ነው። ጭፍን እምነት የለም። ጌታ የተባረከ ይሁን። እግዚአብሔር በነገራችን ላይ እምነት ጭፍን ነገር አይደለም። እምነት ማለት የማይታይ ነገር አይደለም። እምነት ማለት እኮ ወገኖቼ ብርሃን እኮ ነው። እግዚአብሔር በተናገረው ነገር ላይ እኮ ነው አክት የምናደርገው። ስለዚህ አቦሰጥ አይደለም፣ ግምትም አይደለም። ጌታ ተናግሮኛል፣ ኮንቪክሽኑ አለኝ ብሎኛል፣ አልስተውም። አብርሃም ውጣ ሲለው የት እንደሚሄድ አያውቅም፣ ነገር ግን ተነስቶ ወጥቷል። እግዚአብሔር እንደተናገረው በ70 ዓመት ሽማግሌ ተነስቶ ዝም ብሎ ይወጣል እንዴ? እግዚአብሔር ስለተናገረው ነው። ስለዚህ የእግዚአብሔር ድምጽ እንደሆነ እርግጠኛ ሆነ፣ ተነስቶ ወጣ። የት እንደሚሄድ አያውቅም ይላል፣ ግን እግዚአብሔርን ሰምቷል። አብርሃም መንገድ ላይ አልቀረም፣ ተሻግሯል። ጌታ የተባረከ ይሁን። ታዲያም የመስቀሉን ፍቅር አስቡ። ሁለተኛው እሱ ነው። የእግዚአብሔር ባህሪ ብቻ አይደለም፣ እግዚአብሔር ፍቅሩን ታስባላችሁ። መስቀል ላይ ክርስቶስ የሞተበት መስቀል ብርሃን አለው እላዩ ላይ። ምንድነው ያ ብርሃን ወገኖቼ? ኢየሱስ እዛ ቦታ ላይ ወዶኛል። ብዙ መስቀሎች እንዳሉ ታውቃላችሁ፣ ግን ጌታ የሞተበት መስቀል ላይ ድምጽ አለ። ጌታ ሞቶልኛል፣ ጌታ ወዶኛል። ጌታ ስሙ የተባረከ ይሁን። ለኛ ያለውን ፍቅር እዛ ላይ እንመለከታለን። ምን ያህል እንደወደደኝ እኔ የማውቀው ኢየሱስ ክርስቶስ ለኔ ሞቶልኛል። እንደ ግል አዳኜ ስቀበለው ለኔ ሞቶልኛል። አንድ ወንድም አለ ትዝ ይለኛል። አንድ ጊዜ ኢየሱስ ክርስቶስ ለዓለም ኃጢአት ሁሉ ሞቷል አለ። ያንን በማወጅ ብቻ ደህንነት የለም። ይሄ ሰውዬ በጌታ አይደለም፣ ግን ያወራዋል። በመስቀል ላይ ሞቷል ይላል። ይኸውልህ ሞቷል ብለህ ታወራለህ። ሞቶልኛል እስክትል ድረስ ግን ከዚህ እስከዚህ ድረስ ግን መዳን አምልጦሃል። ከስንት ዓመት በኋላ ጌታን ተቀበለ። አሁን ከጊዜ በኋላ ኢየሱስ ክርስቶስ እንደ ግል አዳኝ። አሜን አሜን ባካችሁ። ሞቶልኛል ለኔ። መጽሐፍ ቅዱስ የሚናገረው ይሄንን ነው። እና ገና ኃጢአተኞች ሳለን ክርስቶስ ስለኛ ኃጢአት ሞቷልና እግዚአብሔር ለኛ ያለውን ፍቅር ያስረዳል። ምኑ ነው የሚያስረዳኝ? ለኔ በመስቀል ላይ ሞቷል ኢየሱስ ክርስቶስ ምን ያህል እንደሚወደኝ። ጌታ ስሙ የተባረከ ይሁን። ጌታ ይባረክ። እና ይሄን ብያችሁ በዚህ ሰበስበዋለሁ። ጌታ የተባረከ ይሁን። ይሄ ማለት እምነት ይፈተናል። በሉት እንደገና፣ እምነት ይፈተናል። ወርቅ እሳት ሲያገኘው ነው እውነተኛ ወርቅ መሆኑ የሚታወቀው። ከመሬት ሲወጣ ብዙ አፈር አለው። ድንጋይ ነው የሚመስለው፣ አፈር ነው የሚመስለው። እምነታችን እስካልተፈተነ ድረስ እኛም እውነተኛ አማኝ መሆናችን አይታወቅም። በምን ይታወቃል? እስካልተፈተነን ድረስ። ስለዚህ እምነት ፈተና አለው። መጀመሪያ እምነት ማለት እግዚአብሔርን መስማት ነው። ከሰማን በኋላ ደግሞ መታዘዝ አለ። ያዕቆብ ላይ ስንታዘዝ ነው እግዚአብሔር እንደምንወድ ማስረጃው። ቃሉን ሰምተን ስንታዘዝ ነው። መታዘዝ ሲኖር ደግሞ ቀጥሎ የሚቀጥለው ነገር ምንድነው? ፈተና ነው። እግዚአብሔርን ስትወዱና ስትታዘዙ የሚመጡ ፈተናዎች አሉ። በጣም የሚገርማችሁ ነገር አንዳንድ ሰዎች የሚያስቡት ተቃራኒ ነገር ነው። ማለትም ፈተና ሲመጣ ምን አርጌ ነው
የሚሉ ሰዎች አሉ። እንዴ እግዚአብሔር ካንተ ጋር ይታገላል እንዴ? እግዚአብሔር ካንተ ጋር ጠላትህ ነው እንዴ? እምነትህ እምነት መሆኑን እንዲታወቅ ያስፈልጋል። አለዛ ፌክም ሊሆን ይችላል። ተፈትኖ ያለፈ እምነት ማለትም ወገኖቼ በመናልፍባቸው ነገሮች ሁሉ ጸንተን እግዚአብሔርን እያመለክን ጎዶሏችንም እያለ እግዚአብሔር አለ እያል፣ መልስ አልመጣም እግዚአብሔር አለ እያል፣ ፈተና አለ እግዚአብሔር አለ እያል፣ በቃችሁ እየተባልን እግዚአብሔር አለ እያል ወገኖቼ አቋቋማችን ራሱ እምነታችን የእግዚአብሔር መሆናችን ማስረጃ ነው። መጽሐፍ ቅዱስ ሲናገር ባጭሩ ልንገራችሁ፣ ዓለምን የሚያሸንፍ እምነታችሁ ነው ካለ በኋላ ከእግዚአብሔር የተወለደ ዓለምን ያሸንፋል። አንድ ነገር ልበላችሁ፣ የእግዚአብሔር ዘር አሸናፊ ዘር ነው። የእግዚአብሔር ዘር የእግዚአብሔር ልጅ ከሰማይ ከእግዚአብሔር በመወለድህ ብቻ አሸናፊ ነው። ዓለምን የሚያሸንፍ እምነታችን ነው። ማን ነው የሚያሸንፍ? ከእግዚአብሔር ከተወለደ በቀር። ስለዚህ በመጀመሪያም ዳግም ስንወለድ አሸናፊዎች ነን። እስቲ አሸናፊ ነን በሉ። አሸናፊ ዘር ነን። በቃ ማንም ላያሸንፈን አሸናፊ ነን። ግን እምነታችን ይፈተናል። የእምነታችን ጀማሪና ፈጻሚ ከኔ ጋር ነው ያለው፣ በእኛ ውስጥ ነው ያለው እና እሱ ለሚለን ነገር እየታዘዝን እንሄዳለን። ጌታ ስሙ የተባረከ ይሁን። በዛ ጉዞ ውስጥ ፈተና አለ። ፈተናው መጽሐፍ ቅዱስ ሲናገር በቃ ከሚጠፋው ወርቅና ብር ይልቅ የተፈተነ እምነታችሁ ይላል። ታውቃላችሁ ወርቅ በእሳት ይፈተናል እና ያበራል፣ ውድ ዕቃ ይሆናል። ከሱ ይልቅ የተፈተነ እምነታችሁ ጌታ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ ይሆን ዘንድ ዛሬ ቢያስፈልግ በአንዳንድ ፈተናዎች አዝናችኋል። ፈተናዎች ለጊዜው ደስ አያሰኙም፣ ለሚታገሱ ግን የጽድቅን ፍሬ ያፈራላቸዋል። ማለትም ፈተናውን ታግሰን ነው ፍሬያማ የምንሆነው። እግዚአብሔር የለም አንልም። በክራይሲስ ጊዜ በችግራችን ጊዜ ነገር በጎደለ ጊዜ እስቲል እግዚአብሔር እናደርገዋለን። ድሮ እንደምናመልከው እናመልከዋለን፣ እንደምንወደው እንወደዋለን። እግዚአብሔር ሰጠኝ ላይ የተደሰትኩ ቢወስደውም እግዚአብሔር ይመስገን። ግን የሚገርማችሁ ነገር ግን በዛ ውስጥ እግዚአብሔር ልባችንን ያያል፣ ያነባዋል። እግዚአብሔርን እናስደስተዋለን። በእምነታችን እግዚአብሔርን እናስደስተዋለን። ውጤቱ ትዕግስታችን ነው። ውጤቱ ፍጹማንና ሙሉዎች ትሆናላችሁ ይላል። በፈተና የሚጸና ሰው እሱ የተባረከ ነው። ብዙ ብናገር ደስ ይለኝ ነበር። ጌታ ይባርካችሁ።